በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም ፍሬ ይኖረን። ትንቢተ ኢሳይያስ ምዕራፍ 5 ከቁጥር 3 እስከ 6። ከዚህ ምንባብ እግዚአብሔር በሰው አዝኖ እንደሚናገር እንመለከታለን። ንግግሩም በእስራኤል ከሚኖሩ የይሁዳ ሰዎች ጋር ነው። የሚናገረውም ተክሉ የሚያስፈልገውን ክብካቤ ሁሉ አድርጎለት ሊያፈራ የሚገባውን መልካምና የጣፋጭ ፍሬ ስላላፈራው የወይን ተክል ነው። ከዚህም የተነሳ ሰዎች በእርሱና በወይኑ መካከል እንዲፈርዱ ተጠይቀዋል። እግዚአብሔር ለዚህ ወይን ያላደረኩለት ነገር ከቶ ምን አለ? የሚገባውን ሁሉ ካደረኩ በኋላ በመጨረሻ መራራና ሆምጣጣ ፍሬን አፍርቷልና ከዚህ በኋላ ቅጥሩን እንደሚያፈርስ አጥሩንም እንደሚነቅል የወይን አትክልትም የሚጠብቀውና የሚንከባከበው ከማጣት የተነሳ የእሪያ መራገጫ እንደሚሆን እንደማይኮተኮትና ደመናዎችም ዝናብን እንዳያዘንቡ መታዘዛቸውን እናያለን። የማይኮተኮትና ክብካቤ የሌለው ዝናብም የማይዘንብበት ውሃም የማያገኝ ተክል ይጠወልጋል፣ ይደርቃል፣ የማይጠቅም በመሆኑም ተነቅሎ ይጣላል። በወይን ተክል የተመሰሉት ቤተ እስራኤል እግዚአብሔርን አውቀው በሕጉ መጓዝ ከጀመሩት ቀደምት አባቶቻቸው አንስቶ የእግዚአብሔር ቸርነትና በረከት ተለይቷቸው እንደማያውቅ ታሪካቸው ያስረዳል። ባለቆቻቸውና በመሪዎቻቸው አማካኝነት ከእግዚአብሔር ጋር ቃል ለቃል ለመነጋገር የቻሉ ባዘኑ ጊዜ እግዚአብሔር ራሱ የሚያጽናናቸው ነበሩ። ተስፋ የሚያስቆርጥ ችግር ባጋጠማቸው ጊዜም የሚያበረታቸው፣ በጠላት በተወረሩ ጊዜም አብሯቸው የሚዘምት፣ በተራቡና በተጠሙ ጊዜ የሚያበላና የሚያጠጣቸው፣ በግብፅ ከነበረባቸው የባርነት ግዞት በድንቅ ተአምራት እየመራ ነፃ ያወጣቸው፣ ጠላቶቻቸውን ግብፃውያንን በባህር ኤርትራ አስጥሞ እነርሱን እንደ ግድግዳ በቆመው ውሃ መካከል በደረቅ ያሻገራቸውና የሲናን በረሃ በረድኤትና በበረከት አልፈው ለምድራቸው እንዲበቁ የረዳቸው እግዚአብሔር አምላካቸው ነበረ። በደረሱበት ስፍራ ቸርነቱን አልነፈጋቸውም፣ ምሕረቱንም ከእነርሱ አላራቀም ነበረ። ቢሆንም ያ ሕዝብ በእግዚአብሔር ፊት በክፋትና በአመፅ ይመላለስ ነበር። የዚያ ሕዝብ አምልኮ የተበላሸ፣ ሥርዓቱ የጎደፈ፣ ከትእዛዛተ እግዚአብሔር የራቀ፣ ሕገ እግዚአብሔርን ትቶ በራሱ ሥጋዊ ፈቃድና የጣዖት አምልኮ በመጓዝ ከመልካም ስነ ምግባር የተለየ በሕይወቱ ባዶ ሆኖ ነበረ። እግዚአብሔር ለፈጠራቸው ፍጥረታት በተለይም በአርአያው ለተፈጠረው የሰው ልጅ ስላደረገው ችሮታ ብድር የሚሻ አምላክ ሆኖ ሳይሆን የሰው ልጅ መልካምና የተስተካከለ የሕይወት ጉዞ የሚወድ ሰውንም ለጥፋት ያልፈጠረ ስለሆነ ከሰው መልካምና ጣፋጭ ፍሬን ጠበቀ። ነገር ግን አላገኘም። ከዚህ የተነሳ አዝኖ በዘመኑ የነበሩትን ሰዎች ድካም ተናገረና ወቀሳቸው። አምላካቸውን ለጣዖት ለውጠዋልና የተከበሩና በሕይወት መንገድ መሄድ የሚያስተምሩ ሕግጋቱን ንቀዋልና የእግዚአብሔር ወቀሳ ተገቢ ነው። ይህን ትዕቢተኛና ልበ ደንዳና ሕዝብ እቀጠዋለሁ አለ እግዚአብሔር። ጥበቃውንና የቸርነቱንም ሥራ አቋረጠ፣ ቅጥሩን ነቀለ፣ ለጠላትም ምርኮ ሆኑ። እርስ በርስም ፍቅርና አንድነት አጡ፣ ተከፋፈሉ። ተማርከውም በሌሎች ተገዙ። ልቡናቸውም እንዲሁ ከፈጣሪያቸው ተለይተው ፈቃዳቸውን ብቻ መፈጸም በጀመሩ ጊዜ ለሰይጣን እድል ፈንታ ሆነ፣ ተበላሸ። የሕዝቡም ልቡና ባድማ ሆነ፣ የእግዚአብሔር ቃል አይዘራበትም።
ያማረ ምግባርና የቀና ሃይማኖትም አይለቀምበትም። የእግዚአብሔር ረድኤትና በረከት የተለየው ፍጹም ሥጋዊ በመሆኑ በቁሙ ባዶ ሰውነት ብቻ ሆነ። አምላካቸውን ባለማክበራቸው ሰማያዊው ጸጋና በረከት ክብርና ረድኤት ተለይቷቸው አእምሯቸው የጽድቅና ርኅራኄ አይደለም የክፋትና የኃጢአት ምንጭ ሆነ። መልካም ፍሬ የሆነ ሃይማኖትና ምግባር ከቶውኑ የማይታይባቸው፣ ልምላሜ ጽድቅ የማይገኝባቸው፣ ሕይወታቸውም ጣፋጭ ፍሬ የሚሆን ፍቅር የሌለበት ሆምጣጤ ሆነ። ልቡናቸው በክፋት የተሞላ ስለሆነም በዘመናት ሁሉ ውስጥ ከአባቶቻቸው ጀምሮ እግዚአብሔር ያደረገላቸውንና የሚያደርግላቸውን የበዛ ቸርነት ማስተዋል ባለመቻል በዚህም ፈጣሪያቸውን ማድነቅና ማመስገን ሲገባቸው ሁሉንም ነገር ተዉት። ይህን የመሰለ አምላካቸውን እግዚአብሔርን ትተው በእጆቻቸው ጠፍጥፈው የሰሯቸውን ጣዖታት አምላክ አድርገው ተገዙላቸው፣ አመለኳቸው። ይህ ነው እግዚአብሔርን በእጅጉ ያሳዘነውና እስቲ በእኔና በሕዝቤ መካከል ፍረዱ ለማለት ያበቃው። የእግዚአብሔር የወይን ተክል በዚያን ጊዜ የነበሩ እስራኤል ዘሥጋ ብቻ አይደሉም። ዛሬም ለእግዚአብሔር ብዙ የወይን አትክልት አሉት። ይልቁንም እንደ እስራኤል ዘሥጋ ከሥጋዊ እስራትና ባርነት ብቻ ሳይሆን በበለጠ መሥዋዕትነት ከመንፈሳዊው ረቂቅ የሲኦል እስራት ነፃ የወጡ በቃል ተነግሮ በሚበቃ ብቻ ሳይሆን እስከ ሞት ድረስ ራስን በመስቀል ላይ በመስጠት ታላቅና ወደር የማይገኝለት ቤዛነት የተፈጸመላቸው የእግዚአብሔር የወይን አትክልት ዛሬም አሉ። እንደ ቀደሙት ምሳሌና ለሚመጣው ጥላ የሚሆን ቸርነትና በረከት ብቻ ሳይሆን አማናዊ ቸርነትና በረከት፣ ነፃ ስጦታ፣ አምላካዊ ሥጋና ደም የተከፈለላቸው የወይን አትክልት አሉ። አካላዊ ቃል መለኮት በገዛ ፈቃዱ በሥጋ ተገልጦ በደካማ ባህሪ እስከ መመላለስ የደረሰበት፣ በመሞት ለዓለም ሁሉ መድኃኒት የተደረገበት፣ ከፍ ያለ ቸርነት የተደረገላቸው የእግዚአብሔር አትክልት ዛሬም አሉ። እነዚህ በዘመነ ሐዲስ በክርስቶስ ክርስቲያን የተባሉ የሰው ልጆች እስራኤል ዘነፍስ ናቸው። እንግዲህ እግዚአብሔር ለሰው ልጅ ያላደረገለት ምን ነገር አለ? በሰላም ያነጋል፣ በሰላም ያስመሻል። ምግብን ለጤና መጠጡንም ለእርካታ፣ እህሉን ለሕይወት፣ እንቅልፍን ለእረፍት አድርጎ ሁሉንም እንደሚገባው አሳምሮ የሰው ልጅ በዕለታት በወራትና በዓመታት እያመላለሰ በሰላምና በጤና ጠብቆ ያኖረዋል። በውኑ ሰው የሚፈልገው ከእግዚአብሔርም ያልተደረገለት ምን ነገር አለ? እንደ በደላችን የማይቀጣን፣ እንደ ኃጢአታችን የማይፈርድብን፣ ዘወትር በርኩሰታችን ፈንታ ታግሶ በቸርነት የሚጠብቀን እግዚአብሔር አይደለምን? እግዚአብሔር እስከ ዛሬ ለሁላችን ያደረገውን በጎ ነገር ሁሉ አስበዋል። ዓይኖቹም ወደ እኛ ይመለከታሉ፣ እጆቹም የሚጣፍጠውን ፍሬ ከእኛ ሕይወት ለማግኘት ተዘርግተዋል። ከእኛም የጣፈጠ ፍሬ ሃይማኖት፣ ፍሬ ምግባር ይሻል። ማን ነው ከዘመናችን ሰዎች እግዚአብሔር የሚደሰትበትን ፍሬ ያፈራ? የሚጣፍጠውንስ ፍሬ ለእግዚአብሔር ያዘጋጀ ማን አለ? ማንኛውም ሰው በዚህ ክቡር የእግዚአብሔር ቃል ሕይወቱን ሲፈትን ሲመረምር ምንም ፍሬ የሌለው ቢያፈራም ሆምጣጣ ፍሬን መሆኑን ያውቃል። እግዚአብሔር ላደረገለትና ለሚያደርግለት ሁሉ ፍቅርና ሃይማኖት የተሞላ ሕይወት ጉዞ ወደ ፈጣሪው የሚቀርብ ብዙ ሰው የሌለ መሆኑንም እናስተውላለን። እግዚአብሔር የወይን አትክልቱ ከሆነን ክርስቲያኖች ተብለን በስሙ ከተጠራን ከእኛ ጣፋጭ የሆነውን የፍቅር ፍሬ ይሻል። እኛ ግን ፍቅር የለንም።
የዋህነትን ይጠብቃል፣ እኛ ግን የዋሆች አይደለንም። የትዕግስትን ፍሬ ይሻል፣ እኛ ግን ትዕግስትን አናውቅም። ራስን መግዛት ከእኛ ይጠብቃል፣ እኛ ራሳችንን አናውቅም። ቸርነትንና በጎ ነገርን ከእኛ ተስፋ ያደርጋል፣ እኛ ደግሞ ከእነዚህ የራቅን ነን። በአጠቃላይም ከቸርነቱ በቀር በእግዚአብሔር ፊት ለመቆም የሚያበቃ ምግባርና በዓይኑ ለመታየት የሚያስችል ጽኑ ሃይማኖት የሌለን ከጣፋጭ ፍሬ ባዶ ሆነን እንታያለን። ያፈራነው ፍሬ ሁሉ በእግዚአብሔር ፊት ሆምጣጣና ኩርንችት ነው። ንግግራችን ሁሉ ሕይወትና ሰላም የሌለበት መራራና ተንኮል፣ ቂመኝነትና በቀል፣ ጥላቻና ንፉግነት፣ ዝርፊያና ምቀኝነት፣ ቅናት፣ ክፉ ምኞትና ዝሙት የሞላበት ነው። ስለዚህም እግዚአብሔር የወይን አትክልቱ ከሆንን ከኛ ሕይወት የጠበቀውን ሳይሆን ያልጠበቀውን ሆምጣጣ ፍሬ ያገኘ፣ በእኛም አዝኗል። ከዚህ የተነሳም እስከ ዛሬ በዙሪያችን የነበረውን የረድኤት አጥሩን ይነቅላል፣ ጥበቃውንም ያቋርጣል፣ በረከቱንና ምሕረቱን ያስቀራል፣ ይቅርታውን ከኛ ያርቃል። ጠባቂ መላእክትንም ለምትታዘዝለት በሕጉ ለምትመላለስ ነፍስ ያዛል። አጥሩ የፈረሰ ጠባቂም የሌለው ግቢ እንዲደፈር አትክልቱም የአራዊት መሰማሪያም እንደሚሆን መልካም ፍሬን አፍርቶ ያልተገኘ የሰዎች ሕይወት ሃይማኖትና ምግባር የሌለው ኑሮ እንደዚሁ ነው። ለሕግ እግዚአብሔር የማይገዛ ጠባቂ የሌለው ልቡና፣ አምልኮተ እግዚአብሔር የሌለው ሕይወት ባድማ ይሆናል። አጋንንት ይሰማሩበታል። ፍጻሜው ክፉ፣ ውጤቱም ሞት ይሆናል፣ የዘላለም ሞት። የሰው ልጅ እንዳይሞት የአጋንንት መፈንጫም እንዳይሆን ከአምላኩ ከእግዚአብሔር ጋር ያለውን ግንኙነት ማጠንከር ይገባዋል። በእግዚአብሔር ፈቃድና በሕጉ እየተመራ በቃሉ የተነገሩትን ጣፋጭ የመንፈስ ቅዱስ ፍሬዎች አፍርቶ መገኘት ይጠበቅበታል። ዛሬ የዓለም ጉዞና የዓለማውያን አመለካከት ከእግዚአብሔር ተለይቶ ስልጣኔ በተባለ የራስ ሥጋዊ ፈቃድ በሚመራበትና የሰዎች ሕይወትም ከመንፈሳዊ ዓላማ በራቀበት በዚህ የመጨረሻ ዘመን የምንገኝ እስራኤል ዘነፍስ የምንባል ክርስቲያኖች ሁላችን እግዚአብሔር ከኛ የሚጠብቀውን መልካምና ጣፋጭ ፍሬ፣ ሃይማኖትና ፍሬ ምግባር ለማፍራት እንድንችል ሕይወታችንን ማዘጋጀት ይኖርብናል። እስከ ዛሬ ሕይወታችንን ያኮመጠጠውን የኃጢአት ዘር ከኛ በማራቅ የእግዚአብሔርን ጥበቃና ቸርነት ገንዘብ በማድረግ የጊዜ ቀጠሮ ሳንሰጥ ከኃጢአት መለየት ይኖርብናል። እስከ ዛሬ ሕይወታችንን ያኮመጠጠውን የኃጢአት ዘር ከእኛ በማራቅ የእግዚአብሔርን ጥበቃና ቸርነት ገንዘብ ለማድረግ የጊዜ ቀጠሮ ሳንሰጥ ከኃጢአት መለየት ይኖርብናል። እስካሁንም ባፈራነው መራራ ፍሬ እግዚአብሔርን እንዳሳዘንን በመገንዘብ በንስሐ ታጥበን በቅዱስ ሥጋውና በክቡር ደሙ በመታተም አዲስ ሰዎች ሆነን በፈጣሪያችን ፊት በመቅረብና ለቸርነቱ ሥራ መልካም ምላሽ የሚሆን የጸና የሃይማኖትና የቀና ፍሬ ምግባር አፍርተን መታየት ይጠበቅብናል። መልካም ፍሬ ያፈራን እንደሆነ በዙሪያችን የፈጣሪያችን ጥበቃ በመኖሩ የሚጠጋንና የሚደፍረን ክፉ መንፈስ አይኖርም። ዘወትርም በአምላካዊ በረከትና ጸጋ የምንጎበኝ ስለሚሆን ልምላሜ ጽድቅ የማይታጣብን እውነተኞች የክርስቶስ የወይን አትክልት እንሆናለን። በቀና ምግባርና በጸና ሃይማኖት ተመስርተን በእግዚአብሔር ፊት የሚያቆም የሕይወት ፍሬ ለማፍራት የመድኃኔ ዓለም ቸርነት፣ የመብርሃን አማላጅነት፣ የመላእክት ጥበቃና የቅዱሳን ጸሎት አይለየን።